ሰላም እንደምናላችሁ ክቡራትና ክቡራን፣ ይህ የፍርቱና ስቱዲዮ ነው። በፍርቱና ስቱዲዮ ከፍቅር ህይወት እስከ ሌሎች ነገሮች የሚዳሰሱበት ማህበራዊ ህይወታችን የሚፈተንበት በህይወት መንገድ ውስጥ በውጣ ውረዶች የምናሳልፋቸው ነገሮች በጠቅላላ የሚዳሰሱበት ሚዲያ ነው። በዚህ ስቱዲዮ የእናንተ ታሪክ ይነገራል። አስገራሚ የተባሉ ታሪኮች በተለይም የፍቅር ታሪኮች መማሪያ እንዲሆኑ ለእናንተ በተከታታይ ይቀርባሉ። ዛሬ የምንነግራችሁ አንድ እውነተኛ የፍቅር ታሪክ አለ። መነሻውን ፒያሳ ሰዓት መጠገኛዎቹ አካባቢ ያደረገ፣ መዳረሻውን በውጪ ካሉ አረብ ሀገራት አንዱ የሆነ፣ በፈተናዎች የሚፈተን በአጋጣሚዎች የሚደሰት ይህንን የፍቅር ታሪክ ለዛሬ ከዚህ ቀጥሎ የምናቀርብላችሁ ሲሆን ሌሎች ተከታታይ እውነተኛ የፍቅር ታሪኮች በተደጋጋሚ ወደ እናንተ ይደርሳሉ። አብራችሁን ስትቆዩ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቋሚ ወዳጅ ቤተሰብ እንሁን። በየጊዜው የሚለቀቁ ነገሮች ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ ካደረጉ በኋላ የደወል ምልክቷን ይጫኑ። አብራችሁን ቆዩም። የ1960ዎቹ አጋማሽ ነው። ፒያሳ በጣሊያን ስልጣኔ ሰዎች መካከል በካፌዎች መዓዛና በሰዎቹ ግርግር ደምቃለች። ካሌብ ወጣትና ጎበዝ ሰዓት ጠጋኝ ነው። በካፒቶል ሲኒማ አቅራቢያ በምትገኝ ትንሽዬ ሱቅ ውስጥ ቀኑን ሙሉ የሰዓቶችን ልብ ትርታ እየሰማ ይውላል። አንድ ዝናባማ ማክሰኞ የሱቁ ደወል አቃጨለ። አንዲት ወጣት ወደ ውስጥ ዘለቀች። ነጭ ነጠላ ለብሳ አይኖቿ ደግሞ የሆነ ነገር ይፈልጋሉ። ስሟ ሰላም ይባላል። ይህ ሰዓት ይቆማል አለችው። ከእጇ ላይ የወርቅ ቀለም ያለውና ትንሽዬ ጌጥ ያለበት የሴት የእጅ ሰዓት አውልቃ እየሰጠችው፣ ግን ሰዓቱ ብቻ አይደለም የሚቆመው፣ ትዝታውም አብሮ የሚቆም ይመስለኛል። ካሌብ ሰዓቱን ተቀብሎ ወደ መነጽሩ አስጠጋው። የሰዓቱ ውስጠኛ ክፍል ላይ ለዘላለም የሚል በአማርኛ የተጻፈ በጣም ትንሽ ጽሑፍ ተመልክቶ እጅጉን ደነገጠም። ካሌብ ሰዓቱን ከፍቶ በጥንቃቄ መመርመር ጀመረ። ሰላም በዝናብ የራሰችውን ነጠሏን እያስተካከለች በጭንቀት ትመለከተዋለች። ካሌብም በትንሿ መቆንጠጫ የሰዓቱን የውስጥ አካል ሲነካካው ባልተለመደ ሁኔታ እንደ ትንሽ የታጠፈ ወረቀት በሰዓቱ ጀርባና በማሽኑ መካከል ተወትፎ ታገኘም። ወረቀቱን በዝግታ አውጥቶ ሲዘረጋው በደብዛዛ ቀለም የተጻፈ አንድ አድራሻና የቁልፍ ምልክት ተመለከተም። አድራሻው እዛው ፒያሳ የሚገኝ አንድ ጥንታዊ ቪላ ቤት ቁጥር ነው። ይህንን አይተሽዋል? አላት ካሌብ ወረቀቱን እያሳየ። ሰላም ደነገጠች። ይህ የእናቴ እጅ ጽሑፍ ነው። እሷ ከሞተች 10 ዓመታት ተቆጥሯል። ሰዓቱ ለምን እንደሚቆም አሁን ገባኝ። ሰዓት መቁጠሩን ያቆመው እኔ እንድንፈልገው የፈለገችውን ነገር እንድታሳየኝ ነው አለችና በዝግታ ተራመደች። ካሌብ ሰዓቱን ጠግኖ ብቻ አልተወውም። በሰላም አይኖች ውስጥ የታየው ናፍቆትና ግርምት ስላላስቀመጠው ሱቁን ቆልፎ አብሯት ለመሄድ ወሰነ። ሰዓት ጠጋኝ ብቻ አይደለሁም፣ የጠፉ ነገሮችን መፈለግም እወዳለሁ አላት በፈገግታ። በዚያ ዝናባማ አመሻሽ በፒያሳ ጠባብ መንገዶች ውስጥ እየተራመዱ ወደ ተጻፈው አድራሻ አመሩ። በመንገዳቸው ላይ ስለ ሕይወታቸው መነጋገር ጀመሩ። ካሌብ ብቸኛ መሆኑን፣ ሰላም ደግሞ ከዚህ በፊት አይተው የማታውቀውን የአባቷን ታሪክ ፍለጋ ላይ እንዳለች አጫወተችው። ወደ ተባለው ቪላ ቤት ለመድረስ የፒያሳን ኮረብታማ መንገዶች በእግራቸው መውጣት ቀጠሉ። ዝናቡ አባርቶ የፒያሳ የጎዳና መብራቶች በረጠበው አስፓልት ላይ ማንጸባረቅ ጀምረዋል። ሰላም በብርዱ የተነሳ ስትንቀጠቀጥ ካሌብ አያትና
ምንም እንኳን ገና አሁን ቢተዋወቁም የሆነ የማይታወቅ የቅርበት ስሜት ተሰማው። ካፖርቱን አውልቆ በትከሻዋ ላይ ጣል አረገላት። አመሰግናለሁ ካሌብ አለችው ወደ አይኖቹ ያየች። ሰዓቱን ባስተካክለው ኖሮ ይህን ሁሉ አላገኘውም ነበር። ካሌብ ፈገግ አለና አላት፣ ሰዓቱ የተበላሸው እኔ ጋር እንድትመጪ ፈልጎ ይመስለኛል። እያንዳንዱ ሰዓት የራሱ የሆነ ትክክለኛ ጊዜ አለው ይባላል። ምናልባት የኛ መገናኛ ጊዜ አሁን ነበር ማለት ነው። በዚህ ንግግር መሃል ሰላም ሳታስበው የካሌብን እጅ ያዘችው። የካሌብ እጆች በሰዓት ጥገና ስራ የደከሙና ሻካራ ቢሆኑም ለሰላም ግን እጅግ ሞቃትና አስተማማኝ ሆነው ተሰሟት። በዚያች ቅጽበት ስለ እናቷ ሚስጥር ብቻ ሳይሆን ከጎኗ ስላለው ሰው መጨነቅ ጀመረች። የፒያሳ ምሽት ድምፁ፣ የሩቁ ሙዚቃ፣ የሰዎች ወሬና የድሮ ታክሲዎች ጩኸት ለአዲሱ ፍቅራቸው እንደ ዳራ ሙዚቃ ሆነላቸው። ከዛም ወደ አሮጌው ቪላ ደጃፍ ደረሱ። ቤቱ በታሪክ የተሞላ ይመስላል። ሰላም በሰዓቱ ውስጥ ያገኘችውን ወረቀት አውጥታ አድራሻውን ደገመችው። ዝግጁ ነሽ አላት ካሌብ። ሰላም ራሷን ነቀነቀች። አንተ ከጎኔ እስካለ ድረስ ዝግጁ ነኝ። ከዛም ካሌብና ሰላም የቪላውን አሮጌ በር ገፍትረው ወደ ውስጥ ገቡ። ቤቱ አቧራ ቢወርሰውም በውስጡ ያሉት የቤት ዕቃዎች ግን የድሮውን ክብር ያሳያሉ። በደብዳቤው ላይ ወደ ተጠቀሰው መኝታ ክፍል አመሩ። እዚያም በአንድ ትንሽ ሳጥን ውስጥ ጥቅል ደብዳቤዎችንና የአንዲት ጥቁርና ነጭ ፎቶግራፍ አገኙ። ፎቶግራፉን ሲያዩት ሁለቱም ክው ብለው ቀሩ። በፎቶ ላይ የሚታዩት ወጣቶች የሰላም እናትና የካሌብ አባት ነበሩ። ፎቶ ጀርባ ላይ እንዲህ የሚል ጽሑፍ ሰብሯል። ጊዜና ሁኔታ ቢለዩንም ልጆቻችን አንድ ቀን በፒያሳ ሰዓት ስር እንደሚገናኙ ተስፋ አደርጋለሁ። የኛ ያልተፈጸመ ፍቅር በእነሱ ይፈጸማል ይላል። ሰላም አይኖቿ በእንባ ተሞሉ። ካሌብም የያዘውን የሰላም እጅ አጥብቆ ያዘ። የአባቱ የድሮ ወሬዎች አሁን ትርጉም መስጠት ቀጠሉ። አባቱ ሁልጊዜ በፒያሳ እንዴት ያጣኋት እንቁ አለችኝ ይል የነበረው ስለ ሰላም እናት ነበር። ያ በሰዓቱ ውስጥ የተደበቀው ሚስጥር የድሮ ፍቅረኞች የሰጡት የቃል ኪዳን አደራ ነበር። ካሌብና ሰላም በወላጆቻቸው ያልተሳካ ፍቅር ላይ አዲስና ጠንካራ ሕይወትን መገንባት ጀመሩ። ካሌብ ያንን የወርቅ ሰዓት ዳግም እንዳይቆም አድርጎ ጠገነው። ነገር ግን አሁን ሰዓቱ ሰከንዶችን ብቻ ሳይሆን ሁለት ቤተሰቦችን ያገናኘውን ያንን ትልቅ ፍቅር ይቆጥራል። በፒያሳ ምሽቶች ሁለቱ እጅ ለእጅ ተያይዘው ሲጓዙ የድሮ ካፌና የፒያሳ ህንጻዎች ለዚህ አዲስ ፍቅር ምስክር ሆነው ለዘላለም ይኖራሉ። ፍቅር የቆመ ቢመስልም በትክክለኛው ጊዜና ቦታ ዳግም መቀጣጠሉ አይቀርም እንዲሉ። ይህ በእንዲህ እንዳለ ያገኙት ሚስጥር ደስታን ቢያመጣም የኑሮ ውድነትና የቤተሰብ ግዴታ ሰላምን አንድ ከባድ ውሳኔ ላይ ያደረሳት። ካሌብ በትንሿ የሰዓት ጥገና ሱቅ የሚያገኛት ገቢ ለሁለቱም የወደፊት ሕይወት በቂ አልነበረም። ሰላም ለተሻለ ሥራ ወደ አረብ አገር ለመሄድ ወሰነች። መለያየታቸው ቀን ፒያሳ ላይ ዝናብ ይዘንብ ነበር። ካሌብ ያንን የወርቅ ሰዓት በሰላም እጅ ላይ አሰረላት። ይህ ሰዓት እጅሽ ላይ እስካለ ድረስ እኔ አብሬሽ ነኝ አላት፣ ድምፁ እየተቆራረጠ። እያንዳንዱ ሰከንድ ወደኔ የምትመለሽበትን ጊዜ ያቀርበዋል። ሰላምም በእንባ ታጥባ ቃል እገባልሃለሁ ካሌብ፣ ልክ ሰዓቱ 6 ሰዓት ሲል ሁልጊዜም እጸልይልሃለሁ፣ በየቀኑ ደብዳቤ ጽፍልሃለሁ አለችው። ሰላም በዱባይ በረሃማ ከተማ ውስጥ በአንድ ትልቅ ቤት ውስጥ ሥራ ጀመረች። ሥራው አድካሚ ቢሆንም ብቸኝነቱ ግን ከዚያ በላይ ይከብድ ነበር። በየቀኑ ሥራዋን ስታጠናቅቅ የምታደርገው የመጀመሪያው ነገር የካሌብን ሰዓት መመልከት ነበር። ሰዓቱ የፒያሳን ሽታ፣ የካሌብን ሳቅና የወላጆቻቸውን የድሮ ትዝታ ይዞባት ይመጣል። ካሌብ በበኩሉ አዲስ አበባ ላይ ሆኖ በየቀኑ ወደ ፖስታ ቤት ይሄዳል።
የሰላም ደብዳቤዎች ሲመጡለት ለሱቁ አዲስ ብርሃን ይፈነጥቃሉ። በደብዳቤዎቹ ውስጥ እንዲህ ይጽፍላታል። ሰላሜ፣ ፒያሳ ያላንቺ ባዶ ሆናለች። ግን በየቀኑ ሰዓት ስጠግን አንቺን እንደጠገንኩሽ አስባለሁ። አንቺ የኔ የተስተካከለ ሰዓት ነሽ። በዱባይ ያለው ኑሮ ለሰላም ከቀን ወደ ቀን እየከበደ መጣ። የምትሰራበት ቤት ሰዎች እጅግ ጥብቅ ነበሩ። አንድ ቀን ቤቱን እያጸዳች እያለ ያ በካሌብ እጅ የተጠገነውና የፍቅራቸው ምልክት የሆነው ወርቃማ ሰዓት ከእጇ ላይ ወልቆ እብነ በረድ ወለሉ ላይ ወደቀ። ሰላም በድንጋጤ ልቧ ቀጥ አለ። ሰሞኑን ስታነሳው የላይኛው መስታወት ተሰብሯል። ከውስጥ ያለው ማሽን ደግሞ የሁል ጊዜ ቲክ ቲክ ድምጹን አቁሟል። ለሰላም ይሄ ሰዓት ብቻ አልነበረም፣ ከካሌብና ከሀገሯ ጋር ያላት ብቸኛ የመንፈስ ግንኙነት መስመር እንጂ። አይሆንም፣ አሁን እንዴት አድርጌ ነው ሰከንዶቹን የምቆጥረው ብላ ለቀሰች። ሰዓቱ ሲቆም ካሌብን ያጣችው ያህል ተሰማት። ከጥቂት ቀናት በኋላ ሌላ መከራ መጣ። በቤቱ ውስጥ አንድ ውድ ጌጥ ጠፋ ተብሎ ሰላም ተጠረጠረች። ምንም እንኳን እሷ ባታቅም አሰሪዎቿ ግን ሰዓቱን፣ ደብዳቤዎቿን ቀሟት። ስልኳንም ጭምር ስለወሰዱባት ከካሌብ ጋር የነበራት ግንኙነት ሙሉ በሙሉ ተቋረጠ። አዲስ አበባ ፒያሳ ላይ ካሌብ በጭንቀት እያበደ ነበር። ለሳምንታት ደብዳቤ አልደረሰውም። በየቀኑ ፖስታ ቤት ይሄዳል፣ ነገር ግን ምንም የለም የሚል መልስ ብቻ ይሰማል። ሰላም ደህና አይደለችም፣ ልቤ ይነግረኛል እያለ ለጓደኞቹ ይነግራል። ካሌብ ዝም ብሎ መቀመጥ አልቻለም። ያንን የድሮ ቪላ ቤት ውስጥ ያገኙትን የወላጆቻቸውን ምስጢራዊ ሰነድ በድጋሚ መረመረ። በዚያ ሰነድ ውስጥ የአባቱ የድሮ ጓደኛ አሁን ዱባይ ውስጥ ትልቅ ባለሀብት እንደሆነ የሚገልጽ ማስረጃን አገኘም። ከሰላም ደብዳቤ መምጣት ካቆመ 2 ወራት አልፈዋል። ካሌብ በየቀኑ ፖስታ ቤት መሄዱን አላቆመም እንጂ በየቀኑ የሚመለሰው ባዶ እጁን ነው። ያ የፒያሳው ንቁና ጎበዝ ሰዓት ጠጋኛውን የለም። ሱቁን መክፈት አቁሟል። መሳሪያዎቹ በአቧራ ተወርሰዋል። በየጠረጴዛው ላይ የተበታተኑ ሰዓቶችን ቲክ ቲክ ማለታቸውን አቁመው እንደ ሞተ ነገር ተዘርረዋል። ካሌብ ተስፋ መቁረጥ ውስጥ ገብቷል። ጠልታኝ ነው ወይስ ረስታኝ ወይስ የሆነ አደጋ ደርሶባት ይሆን የሚሉ ጥያቄዎች አእምሮውን ወጥረውታል። መልስ ማጣቱ ደግሞ ወደ ውስጥ ገፋው። አሁን ላይ ካሌብ የመጠጥ ሱሰኛ ሆኗል። ካሌብ የሚገኘው በፒያሳ ጠባብ መሸታ ቤቶች ውስጥ ሆነ። ረጅም ጸጉሩ ተዝረክርኳል። አይኖቹ በንጥቂያና በለቅሶ ቀልተዋል። በአንድ እጁ ግማሽ ብርጭቆ አረቄ ይዞ በሌላ እጁ ደግሞ የሰላምን ፎቶግራፍ ደረቱ ላይ ለጥፎ ያለቅሳል። ሰዓት መጠገን እችላለሁ፣ ግን ጊዜን መጠገን አልቻልኩም ይላል እየተወላገደ። እኔ ሰዓት ጠጋኝ ነኝ፣ ግን የራሴ ህይወት ቆሟል። ሰላም፣ የኔ ሰላም የት ነሽ እያለ ያለቅሳል። ጓደኞቹ ሊያጽናኑት ቢሞክሩም እርሱ ግን ሰሚ የለውም። በጠጥ ቤት ውስጥ የሚሰማው ሙዚቃ ሁሉ የሰላምን ድምፅ የሚያስታውስ ይመስሏል። በአንድ ወቅት ንጹህና ቀልጣፋ የነበረው ካሌብ አሁን በፒያሳ ጎዳናዎች ላይ ተስፋ ቆርጦ ሰክሮና እየተሰናከለ የሚሄድ ምስኪን ሆኗል። የወላጆቹ ደብዳቤና ያገኘው አድራሻ ሁሉ ትርጉም አጥቶበታል። ፍቅር መጨረሻው ስቃይ ከሆነ ለምን ተጀመረ እያለ ሌሊቱን በሙሉ በጩኸትና በለቅሶ ያሳልፋል። ሰላም የተሰበረውን ሰዓቷንና ደብዳቤዎቿን ቀምተው ለቀናት በቤት ውስጥ ካቆዩት በኋላ አንድ ምሽት ያሰራቸው ቤት ውስጥ ትርምስ ውስጥ መሆኑን አስተዋለች። ቤቱ እንግዶች መጥተውበት በሩ ክፍት ነበረ። ሰላም ይህን አጋጣሚ ልታጣው አልፈለገችም። የተሰበረውን ሰዓቷን ከሳሎን ጠረጴዛ ላይ በስርቆት አንስታ በኪሷ ከተተችና በጓሮ በር አምልጣ ሮጠች። የዱባይ ሌሊት በከዋክብትና በረጃጅም ሕንጻዎች መብራቱ ደምቋል። ሰላም የት እንደምትሄድ ባታውቅም ካሌብ በደብዳቤ ላከላትና
በቃሉ የያዘችው አንድ ስም ነበረ፤ አቶ ዘሪሁን፣ የአባቱ የድሮ የልብ ጓደኛ። ለሰዓታት በከተማዋ ስትዞር ቆይታ በመጨረሻም ድካም ሲያሸንፋት በአንድ ትልቅ ሆቴል ደጃፍ ላይ ተቀመጠች። ልክ በዚያው ቅጽበት አንድ ግርማ ሞገስ ያላቸው አዛውንት ከሆቴሉ ሲወጡ አየች። በልቧ የሆነ ነገር ተሰማት። እሳቸው ናቸው፣ እሳቸው አላት። ሰላም በድፍረት ተነስታ መንገዳቸውን ዘጋች። ይቅርታ ጌታዬ፣ አቶ ዘሪሁን ኖት? አለች ድምጿ እየተንቀጠቀጠ። አዛውንቱም ቆም አሉና በግርም ታዩአት። አዎን ልጄ፣ ማነሽ? እንዲህ በሌሊት ምን ነካሽ? ሰላም ምንም ሳትናገር ያንን የተሰበረውን ወርቃማ ሰዓት አሳየቻቸው። አቶ ዘሪሁን ሰዓቱን ሲያዩት ደነገጡ። የድሮ ጓደኛቸው ያ የካሌብ አባት ተመሳሳይ ሰዓት እንደነበረው አስታወሱ። ይህ ሰዓት የካሌብ ነው አሉ አቶ ዘሪሁን በድንጋጤ። ልጄ ምን ደረሰብሽ? ካሌብ እኮ አዲስ አበባ ላይ ስላንቺ አብዷል አሏት። አቶ ዘሪሁንም ሰላምን ወደ ቤታቸው ወሰዷትና እዚያም በሰላም ደርሳ ምግብና መጠለያ እንድታገኝ ያደረጉ። ነገር ግን አንድ መጥፎ ዜና ነገሯት። ካሌብ ተስፋ ቆርጦ መጠጥ ውስጥ እንደሰጠመና ሱቁን እንደዘጋ ሰምተዋል። ሰላም የተሰበረውን ሰዓት በእጇ አጥብቃ ያዘች። ሰዓቱ ቢሰበርም የኛ ፍቅር አልተሰበረም፣ ካሌብን ከዛ ጨለማ ማውጣት አለብኝ ስትል ለራሷ ቃል ገባች። ፒያሳ ውስጥ ጨለማ ነግሷል። ካሌብ በአንድ አሮጌ መጠጥ ቤት ጥግ ላይ ተቀምጧል። ጠረጴዛው ላይ የፈሰሰ አረቄና ግማሽ የደረቀ እንጀራ ይታያል። የካሌብ አይኖች ተሰክተዋል፣ ልቡም በሐዘን ደንዝዟል። በዚያው ቅጽበት ከኪሱ ውስጥ ያለው ስልኩ በድንገት ድምፅ አሰማ። ላለፉት ሳምንታት ስልኩን የሚመልስበት አቅም አልነበረውም። አሁን ግን የጥሪው ድምፅ የተለየ ሆነበት። በመጠጥ ስካር እየተወላገደ ስልኩን አወጣ። በማያ ገጹ ላይ የሚታየው ቁጥር የኢትዮጵያ አይደለም። የሚንቀጠቀጡ ጣቶችን ተጠቅሞ የቪዲዮን ጥሪ አነሳው። በመጀመሪያ የሚታየው ምስል ብዥ ያለ ነበር። ነገር ግን ድንገት የሰላም ፊት በስክሪኑ ላይ ግልጥ አለ። ካሌብ ያየውን ማመን አልቻለም። ካሌብ የኔ ፍቅር ትሰማኛለህ? አለች ሰላም በእንባ እየታጠበች። ካሌብ ደነገጠም። ስልኩ ከእጁ ሊወድቅ ለጥቂት ተረፈ። ሰላም ህልም ነው ወይስ መሞቴ ነው? አለ በሚጠባጠብ ድምፅ። ሰላም የካሌብን የተጎሳቆለ ፊት፣ ያልተላጨ ፂሙንና የቀሉ አይኖችን ስታይ ልቧ በሐዘን ተሰብሮ፣ አይደለም ካሌብ፣ እኔ ነኝ፣ በሕይወት አለው። አቶ ዘሪሁን አግኝተውኛል። እባክህ ካሌብ ራስን አትጉዳ፣ እመለሳለሁ፣ በቅርቡ እመጣለሁ። ካሌብ ስልኩን ወደ አይኖቹ አስጠጋ። በስክሪኑ ላይ ሰላም ያንን የተሰበረውን ሰዓት አሳየችው። ሰዓቱ ተሰብሯል ካሌብ፣ ግን ልቤ አሁንም ላንተ ይተካል። አንተ ሰዓት ጠጋኝ አይደለህ? እኔ ስመለስ የምጠግነው ብዙ ነገር አለ። ያ የሰላም ድምፅ እንደ መብረቅ ሆኖ ስካሩን በረረው። ካሌብ ለመጀመሪያ ጊዜ ከወራት በኋላ በረጅሙ ተነፈሰ። የእንባ ዘለላዎቹ በጉንጩ ላይ ወረዱ። ያ ተስፋ የቆረጠው ልቡ ዳግም መምታት ጀመረ። ከአንድ ሳምንት በኋላ በፒያሳ የካፒቶል ሲኒማ አቅራቢያ የምትገኘው የካሌብ ትንሽዬ የሰዓት ጥገና ሱቅ ዳግም ተከፈተች። ካሌብ ንጹህ ልብሱን ለብሶ ፂሙን ተላጭቶ በደስታ ስራውን ጀምሯል። ሱቋ አሁን በደማቅ መብራትና በአዲስ አበባዎች ተሞልታለች። በሩ ተከፈተ። ሰላም ነጭ ነጠላዋን ለብሳ አቶ ዘሪሁን ጋር አብራ ገባች። ካሌብ ከመቀመጫው ተነስቶ ወደ እሷ ፈረጠጠ። ምንም ቃል ሳይለዋወጡ ለረጅም ደቂቃዎች ተቃቀፉ። የፒያሳ ሰዎች በመስኮት በኩል እያዩአቸው ደስታቸውን ገለጹ። ካሌብ ሰላም ይዛ የመጣችውን የተሰበረ ሰዓት ተቀበለ። በታላቅ ጥንቃቄ አዲሱን መስታወት ገጠመለት፣ ውስጡንም አጸዳው። ሰዓቱ እንደገና ቲክ ቲክ ማለት ጀመረ። ካሌብ የሰላምን እጅ ይዞ እንዲህ አለ፣ ሰዓቱ ተስተካክሏል፣ አሁን የኛ ጊዜ ይጀምራል አለ። በፒያሳ ሰማይ ስር በወላጆቻቸው ያልተፈጸመ ፍቅር በእነሱ ጸና። ሰዓቱም ፍቅራቸውም ተስፋቸውም ለዘላለም ላይቆም ዳግም አልገቡ።
የፒያሳው ሰዓት ቆሞ እንደነበረ ትዝታሽ በልቤ ታፍኖ ታደረ። መስታወቱ ቢሰበር ቢቆምም ማሽኑ ፍቅርሽ ግን አልጠፋም ነበረ ውበሉ። ከአዲስ አበባ እስከ ዱባይ በረሃ ልቤ አንቺን ሲጣራ ደረቀ እንደ ውሃ። በስክሪኑ መስኮት ዓይንሽን ሳየው እስከ ዛሬ ነቃው ዳግም ይወዘራው። አሁን ሰዓቱ ሄደ ቲክ ቲክ እያለ የቆመው ሕይወቴ ባንቺ እየቀጠለ እያለ ጠጋኙ ካሌብ ሰዓትን ፍቅሩን ጠገነ።